السلام عليكم ورحمة الله وبركاته. الحمد لله وكفى والصلاة والسلام على نبيه المصطفى وعلى آله وصحبه أجمعين، أما بعد، فأحمد الله جل وعلا أن يسر لنا هذا اللقاء وأسأله أن يجعله لنا لقاء مباركا. بمجمع درجة እንኳን ለተከበረው ለዚህኛው ዒድ አልፈጥር በሰላም አደረሳችሁ። የተባረከ ዒድ አላህ እንዲያደርግላችሁ አላህን እለምናለሁ። አማኝ ሰው መልካም ስራ ከመስራት አይቆምም፣ አይጠግብም። ولذلك يقول بعض السلف من علامة قبول العمل الصالح العمل الصالح بعده. አማኝ ሰው ከመልካም ነገር ከጥሩ ነገር አይጠግብም። ለዚህ ነው ሰለፎች ይላሉ የሰውየው መልካም ስራ ተቀባይነት እንዳገኘ ከሚያመለክቱ ነገሮች ይላሉ በመቀጠል ሌላ መልካም ስራ መስራት ይላሉ። ይህን ያነሳውበት ምክንያት አላህ ወፍቆን የረመዳን ወርን ጾመናል። ግን ጾም የሚባል ነገር የሚቋረጥ አመቱን ሙሉ ይጾማል። ይህን ነገር ለማስታወስ ፈልጌ ነው። አላበዛም፣ 10 ደቂቃ ሰዓት ያዙልኝ። እንደለመድኩ 10 ደቂቃ ነው እንዳላበዛ ሰዓት ያዙልኝ። ورد في صحيح مسلم من حديث أبي أيوب الأنصاري رضي الله تعالى عنه عن النبي عليه الصلاة والسلام قال: من صام شهر رمضان ثم أتبعه ب6 من شوال كصوم الدهر. يا الله حميتني عليه الصلاة والسلام دليل يا رمضان ورن يصوم سو رمضان يصوم سو በመቀጠል ደግሞ የሸዋልን 6 ቀን የጾመ ሰው አመቱን ሙሉ እንደጾሙ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም። ይሄ ማለት የረመዳን ወር እንደ 10 ወር እንደጾምክ ይቆጠርልሃል። የሸዋል ጾም ደግሞ 2 ወር እንደጾምክ ይቆጠርልሃል። ይሄ ደግሞ በአጠቃላይ 1 አመት እንደጾምክ ነው ማለት። ይሄ ነው የሚያጠናክረው ሐዲስ ثوبان في مسند امام احمد وهو حديث صحيح ايضا، وكذلك في سنن ابن ماجه والدارمي من حديث ثوبان يقول النبي عليه الصلاة والسلام: صيام رمضان 10 شهر ይላል። ይህን የሚያጠናክረን በዚህ በሌላ ሐዲስ እንደመጣው ረመዳን የጾመ ሰው 10 ወር እንደጾመ ነው አሉ። ሸዋል ደግሞ ቀጥሎ የጾመ ሰው 2 ወር እንደጾመ በአጠቃላይ 1 አመት ይላሉ። ከሸዋል ጋር የሚያዝ መሳይሎች አሉ። ይሄን እናንሳ። ما معنى من صام رمضان ثم أتبعه إيش معنى؟ ما معنى متابعة؟ رمضان صومه كتلو شوال يصوم سيبال متابعة يميبال من يتفلقبت علماء جد ولد تقول الله أنا جالك كتلو مصوم يبال من يتفلقبت علماء يقولوا ولد تنقرنا له عندوش يقولوا مجبوزو علماء يقولوا مجمرة يا رمضان ورم مري يصوم سونه ከዛ በኋላም 6 ቀን ይጾም ነው ይላሉ። ሙሉ የሚለው በኋላ ዝርዝር ይመጣል። ሌላ ነጥብ ይነሳል አነሳለሁ። ሌሎች ዑለሞች ደግሞ ችግር የለውም መስፈርት አይደረግም። አንድ ሰው ረመዳንም ወር አላህ ተጻፈለት ጾሙ በተለያየ ምክንያት ቢያቋርጥም ከዛ በኋላ ሸዋል ቢጾምም ثم أتبعه የሚለው ይጻፍለታል ይላሉ። ይሄ አንደኛው መስአላ ነው። ዑለሞች ሌላ ነጥብ ሲያነሱ እሺ በህመም መንገድ በመጓዝ ከረመዳን የተወሰነ ቀን ሰው ላይጾም ይችላል በተለያየ ምክንያት። ይሄን አጅር ያገኛል። ረመዳን ጾሞ ሸዋል የጾመ ሰው የሚው አጅር ያገኛል። ብዙ ዑለሞች ይላሉ ግዴታ መጀመሪያ ያለበትን ቀዳ መክፈል አለበት ይላሉ። ይሄ ደግሞ ብዙ ዑለሞች ጅምሁሮች ያሉበት ነው። الشافعية والحنابلة والمالكية። ከዚያ አኳያ አንድ ሰው ከረመዳን ካፈጠረ መጀመሪያ ያለበትን ቀዳም ከፍሎ ከዛ በሸዋል ወሩስ መጾም አለበት። እነዚህ ብዙ ዑለሞች ያሉበት። اما مذهب الحنفية وبعض المالكية يقول لا يشترط ولا يجب عليه فعل عائشة رضي الله تعالى عنها. عائشة تقول كما ورد عنها في الصحيح وغيره حديث صحيح تقول كنت أقضي قضاء رمضان في شعبان معناه قريب برمضان. إذن كذا يقوى تنكر يالو علموش نققر ولتنيون قضاء
ካለብክም ራሱ የሸዋልን ጾመ ከዛ በኋላ ቀዳ የምትከፍል ከሆነ ችግር የለውም ለምን ያለብክን ዕዳ ለመክፈል ጊዜው በጣም ሰፊ ነው አመት ሙሉ አለ ግን የሸዋል ወር ደግሞ አንድ ወር ናት ለምሳሌ 10 ቀን አለበት ተብሎ ሴት ልጅ ብትጾም ከዛ ተመሸዋል ጾም ደግሞ 16 ቀን ሊከብዳት ይችላል ከዚያ አኳያ በላጭል ትልቁ ማስረጃች የአይሻ ረዲየላሁ ተዓላ ዐንሃ ተግባር እሷም የሚቃረን ደግሞ አልመጣም አይሻ ምን ትላለች እኔ ያለብኝ የረመዳንን ቀዳን የምከፍለው የነበረው በሻዕባን ትላለች አስቡ ከረመዳን አልፎ ረመዳን ዙልቂዕዳ ዙልሒጃ ሙሐረም ሰፈር ሁሉ ስንት ወር አልፎ ልክ ረመዳን ሊመጣ ሲል ሻዕባን ወላይ ያለብኝ ዕዳ ተከፍል ነበር በዚህ መካከል እኮ ብዙ የሱና ጾሞች አሉ ሙሐረም ይጾም አለ የውም ዓረፋ ይጾም አለ አያም ቢድ አለ ሰኞና ሐሙስ አለ ረሱል አለይሂ ሰላቱ ወሰለም ነገር ሁሉ ይጾሙ ነበር እስታጅ ደግሞ ከነሱ ጋር ነበረችና ጠንከር ያለ ዑለሞች ንግግር ይሄ ነው ከዛ አኳያ ቀዳ ያለበት ሰው ራሱ ሸዋልን ጾሞ ከዛ በኋላ ቀዳ የሚከፍል ከሆነ ችግር የለውም አበዛው መሰለኝ ሰምቶ ከሚሰሩበት ሰዎች አላህ ያደርገን አለ ቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ